እንደምን ሰነበታችሁ? እንደምን ከረማችሁ? አምላካችን እግዚአብሔር በቸርነቱ ጠብቆ እስከዚህ ሰዓት አድርሶ በዚህ ሰዓት በመካከላችን ተገኝቶ እንዲመክረን እንዲያስተምረን ፈቃዱ የሆነ አምላክ ክብርና ምስጋና ለእርሱ ይድረሰው፣ አሜን። እንደ እግዚአብሔር መልካም ፈቃድ አሁን የምንማማርበት የትምህርታችን መነሻ አድርገን የምንመለከተው የሉቃስ ወንጌል ምዕራፍ 10 ቁጥር 5 ላይ ያለውን ኃይለ ቃል መነሻ አድርገን እንማማራለን። የሉቃስ ወንጌል ምዕራፍ 10 ቁጥር 5 ላይ ሰላም ለዚህ ቤት ይሁን በሉ ይላል። እስኪ ሁላችሁም ሰላም ለዚህ ቤት ይሁን በሉ። ጌታችን አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱን ዓለምን ዙራችሁ ወንጌልን አስተምሩ ብሎ ሲያዛቸው ወደምትሄዱበት ሀገር ወደምትገቡበትም ቤት ሁሉ አስቀድማችሁ አለ ሰላም ለዚህ ቤት ይሁን በሉ አላቸው። እንግዲህ አሁንም እኛ ሰላም ለዚህ ቤት ይሁን እያልን ሰላምን ለሚፈልግ ሰላም ለናፈቀችው ለሰላም ፈላጊ ሰላም ለዚህ ቤት ይሁን እንላለን። ጌታችን አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱን ሲልካቸው ወንጌልን ለማስተማር ሲሄዱ የመጀመሪያው ቃል ወንጌልን ከማስተማራቸውና ከመስበካቸው አስቀድሞ ሰላም ለዚህ ቤት ይሁን ብሏቸዋል። እንግዲህ ሰላም ፈላጊ ካለ ሰላማቸውን ይቀበላል። እነሱም የሰላም ቤት መሆኑን አውቀው በዚያ ቤት ያስተምራሉ፣ ይመክራሉ ማለት ነው። እና ከዚህ በኋላ ጌታችን ኢየሱስ ክርስቶስ 70 ሰዎች ሾመ ይላል። 70 ሰዎች እንግዲህ 12ቱ ደቀ መዛሙርት ሐዋርያት አሉ። በሐዋርያት ላይ 70 ሰዎችን መርጦ ሾመ። እነዚህንም ሁለት ሁለት አድርጎ እርሱ ሊሄድበትና ሊያስተምርበት ስራ ሊሰራበት ወደ ፈለገው ከተማ ላካቸው። ሲልካቸውም እንዲህ ብሎ ነገራቸው። መከሩስ ብዙ ነበር አለ፣ ግን ሰራተኞቹ ጥቂቶች ናቸው አለ። እንግዲህ መሬቱ ሁዳድ ነው፣ ሰፊ ነው መሬቱ፣ አዝመራው በዚያ ልክ ነው። ሰራተኞቹ ግን ጥቂቶች ናቸው። ለዚህ ዓለም የተመደቡት ሰራተኞች 70 ሰዎችና 12 ሐዋርያት ናቸው። እንግዲህ እግዚአብሔር በዚህ ዓለም ላይ ያዘመረውን አዝመራ ለመሰብሰብ ያሰማራቸው ሰዎች እነዚህ ናቸው። ዓለም በእነዚህ ነው ልትቀና የቻለችው እና መከሩ አለው። እንግዲህ በዚህ ዓለም ያለ የሰው ልጅ ለእግዚአብሔር መከር ነው፣ አዝመራ ነው። የዘራው እግዚአብሔር ነው፣ አጭዶ የሚሰበስበውም እግዚአብሔር ነው። በእግዚአብሔር ዘንድ አዝመራ ሰው ነው። በእኛ ዘንድ ደግሞ አዝመራ እንግዲህ የምናዘምረውን እናውቀዋለን። አዝምረን የምንበላው የምንጠጣው የምንለብሰው ያ እንግዲህ በክረምት ያዘመርነው አዝመራ ይባላል። ሲደርስ ያ መከር ይባላል። እግዚአብሔርም በዚህ ዓለም ላይ ያዘመረው አዝመራ ሰው ሲሆን በጊዜው ደግሞ የሚሰበስበው አጭዶ የሚያከማቸው ወደ ጎተራ የሚያስገባው አዝመራው ሰው ነው እና ምን አላቸው? አዝመራውስ መከሩስ ብዙ ነበር፣ ግን ሰራተኞቹ ጥቂቶች ናቸው አለ። እንግዲህ አለ ይሄን ከተናገረ በኋላ እንግዲህ
የመከሩን ጌታ ለመከሩ ሰራተኞች እንዲልክላችሁ እንዲቀጥርላችሁ ለምኑት አለ። አያችሁ፣ የመከሩን የአዝመራውን ባለቤት የመሬቱን የሁዳዱን ባለቤት ለመከሩ ጌታ ሰራተኞችን እንዲያዘጋጅና እንዲልክላችሁ ለምኑት። ይህ ማለት እግዚአብሔር ለዚህ ዓለም አስተማሪ፣ መካሪ፣ አርአያ፣ ምሳሌ የሚሆን ሰው እንዲፈጥር ማለት ነው። ሰው እግዚአብሔርን አምላክህን እወቅ ብሎ ሲያስተምር መጀመሪያ ራሱ አምላኩን እግዚአብሔርን የሚያውቅ በእግዚአብሔር ፈቃድ የሚመራ እንደ እግዚአብሔር ፈቃድ የሚኖር በመልካም ስራው ለሰዎች ሁሉ አርአያና ጥሩ ምሳሌ የሚሆን ሰው እግዚአብሔር እንዲፈጥር ለምኑት አለ። እግዚአብሔር ፈቃዱን እየፈጸሙ ቃሉን እየሰሙ አስተማሪ፣ መምህር፣ እውነተኛ ሰው ላክልን ብለው የለመኑት እንደሆነ ለእነዚያ ሰዎች ለሚሰሙት፣ ለሚታዘዙት፣ በሕጉ ለሚመሩት ሰዎች እግዚአብሔር በሰውነቱ ጥሩ አርአያና ምሳሌ የሚሆን ሰው ይልካል። ሰዎች ሁሉ ግን ለእግዚአብሔር የማይታዘዙ እንደ እግዚአብሔር ፈቃድ የማይኖሩ እንደ ራሳቸው ፍላጎት የሚኖሩ ለዚህ ዓለም ያደሉ ሥጋቸውን ለረከሰ ነገር ሰጥተው የረከሱ ከሆኑ፣ አመፀኞች ከሆኑ፣ ሌቦች ከሆኑ፣ ሐሰተኞች ከሆኑ፣ ነፍሰ ገዳዮች ከሆኑ፣ ጣዖት አምላኪዎች ከሆኑ፣ አመንዝሮችም ሴሰኞችም ከሆኑ እግዚአብሔር ለእነዚህ የሚልክላቸው አስጨናቂውን ነው። ርኅራኄ የሌለውን ሐሰተኛውን መምህር በቀድሞ ዘመን ሐሰተኞች ነቢያቶች በዘመናቸው ያሉ ሰዎችን ይዘው እንደጠፉ ሁሉ አሁንም ለዚህ ለአመፀኛው ትውልድ እግዚአብሔር የሚልከው አመፀኛውን ነው። ሕዝብ አመፀኛ ሲሆን፣ ከፈጣሪው ሲርቅ፣ ሕገ እግዚአብሔርን ሲዘነጋ፣ እግዚአብሔርም ደግሞ ለሰውና ለእግዚአብሔር የማይመቸውን እግዚአብሔርን የማይፈራውን ለሰው ርኅራኄ ቸርነት የሌለውን መምህር ይልካል። ለዚህ ነው ዛሬ እውነተኛ አርአያ ምሳሌ ሆኖ የሚታይ ሰው የማይታይበት ዘመን ላይ የደረስነው እኛ ራሳችን ለእግዚአብሔር የማንመች ስለሆን ነው። ሰው ለእግዚአብሔር የተመቸለት እንደ እግዚአብሔር ፈቃድ መኖር የጀመረለት እግዚአብሔር መልካም እረኛ ይልክላቸዋል። በቃሉ ሳይሆን በተግባር የሚያሳያቸው ሰውን ምንጊዜም ቢሆን የሚማርከው የቃላት አነጋገር ብቻ ሳይሆን ተግባር ነው። ጹሙ፣ ጸልዩ፣ አትስረቁ፣ ራሳችሁን አታርክሱ ብሎ አስተምሮ ያስተማረውን ቃል በተግባር ማሳየት አለበት። አንድ ኃላፊ፣ አንድ ጠባቂ፣ የእግዚአብሔር እንደራሴ የሆነ ሁሉ እንደ እግዚአብሔር ፈቃድ ራሱን እየመራ ሰዎችም በመልካም ግብር በመልካም ስራ እንዲከተሉት መልካም ስራ መልካም ግብር ማሳየት አለበት። ይህንን ሳያሳይ ግን እንዲህ አድርጉ ብሎ ቢል እሱ ያልሰራውን ስራ ማንም ሰው ሊያደርገው አይችልም። እና እንግዲህ የመከሩ ጌታ ለመከሩ ሰራተኞች እንዲልክላችሁ ለምኑት ማለቱ እግዚአብሔር መልካም አስተዳደርን የሚያስተዳድር ለሀገሩ የሚያስብ ለወገኑ የሚያስብ እርሱ እውነተኛ ሆኖ እናንተን ወደ እውነት የሚመራ የተበደለው እንዲካስ የበደለው እንዲክስ የቀማው እንዲመልስ የተቀማውን እንዲያገኝ የሚያደርግ እውነተኛ ሰው በመካከላችሁ
እንዲፈጥርላችሁ ወይም እንዳስነሳላችሁ እናንተ መጀመሪያ እውነተኛ ሁናችሁ ለምኑ ይላል። ዛሬ እኛ እግዚአብሔርን እውነተኛ ሰው ስጠን ብለን እንለምናለን። ግን እንደ እግዚአብሔር ፈቃድ እየኖርን ሳይሆን እንደ ራሳችን ፈቃድ እየኖርን ነው የምንለምነው። ይሄ ደግሞ አይሆንም። ይሄ አይታሰብም። እግዚአብሔርን ለምኖ ማግኘት የሚቻለው እንደ እግዚአብሔር ፈቃድ ስንኖር ነው። እግዚአብሔር ቃሉን በአባቶቻችን አድሮ አስተምሯል። ራሱም ግልጥ ሆኖ ተናግሯል። አራያና ምሳሌ ሆኖ ታይቷል። ሰዎች እየጠሉት፣ እየገፉት፣ እያሰሩት፣ እየሸነከሩት፣ እየገደሉት እስከ ሞቱ ድረስ ለሚገፉት ሰዎች ጠላቶችን አጥፋልኝ ሳይል ለጠላቶቹ እየለመነ ነው የሞተው። ይሄ ምሳሌ ነው። ይሄንን አይተን እግዚአብሔር ለእኛ ያደረገውን መልካሙን ስራ እያሰብን ራሳችንን መግዛት የምንችል ከሆነ ያን ጊዜ እግዚአብሔር ራሱን ገዝቶ ራሱን አሸንፎ ራሱን ቆጥቦ ለሚኖር ሰው መልካም አርአያ የሆነ መምህር እና መሪ ይልክለታል ማለት ነው። ስለዚህ እነሱንም ሂዱ፣ እነሆ እኔም እንደ በጎች በተኩላዎች መካከል እልካችኋለሁኝ አለ። ይህን ካለ በኋላ ሂዱ እንግዲህ ዓለምን ዙራችሁ አስተምሩ። ይህ ሲሆን እኔ የምልክላችሁ ሰላም በሰፈነችበት እውነተኞች ሰዎች ባሉበት አገር አይደለም። እውነተኞች ሰዎች ባልሆኑ ሰላምን ባጡ ሰዎች፣ እግዚአብሔርን በማያውቁ ሰዎች፣ በአረመኔዎች መካከል፣ በተኩላዎች መካከል እልካችኋለሁ። ይህም ደግሞ ሲሆን ኮረጆ፣ ከረጢት፣ ጫማ፣ ልብስ አትያዙ አላቸው። እናንተን የተቀበለ ሁሉ የእናንተ ነው። እናንተን የተቀበለ ሁሉ ልብሳችሁ ነው፣ ምግባችሁ ነው። እናንተ ለእግራችሁ ጫማ፣ ለእጃችሁ ብትር፣ ሁለተኛ ልብስ እንኳን ደርባችሁ አትያዙ ብሎ ነው ያዘዛቸው። ስለዚህ በመንገድ ለማንም ሰው እጅ አትንሱ፣ ያገኛችሁትን ሁሉ እጅ አትንሱ ወደ ታዘዛችሁበት ሀገር እስከምትሄዱ ድረስ። እንግዲህ ዓለምን ዙራቸው አስተምሩ ብሎ ሲያዛቸው የሚሄዱበትን አገር ነግሯቸዋል። በመንገድ ለማንም እጅ አትንሱ አለ። ወደምትሄዱበት ሀገር፣ ወደምትገቡበት ቤት ስትደርሱ አስቀድማችሁ ምን ይሁን አለ? ሰላም ለዚህ ቤት ይሁን በሉ አላቸው። ሰላም ለዚህ ቤት ይሁን በሉ። ያን ጊዜ ሰላማችሁን ሲቀበሏችሁ የሰላም ልጅ ሁኖ ሰላማችሁን ሲቀበላችሁ ሰላማችሁ ያድርበታል አለ። አሁን እዚህ ላይ እኛ የምንመለከተው ሰላም ለዚህ ቤት ይሁን ሲባል ይሄ ቤት የተባለው ምንድን ነው ነው? እንግዲህ በዓለም ላይ ቤት የሌለው የለም፣ ሁሉ ቤት ነው። ሰላም ለዚህ ቤት ይሁን ብለን ለህንፃው ሁሉ ሰላም ብንለው ህንፃው ቃላት አይመልስም። አያችሁት? አዎ፣ እኛ የሰራነው ህንፃ ስንኖርበት እኛ ሰዎቹ ሰላማውያን ስንሆን ቤቱ የሰላም ቤት ይሆናል። ቤቱ የሰላም ቤት ይሆናል ስንል እኛ ሰላማውያን ስንሆን ነው። ደግ ነገር አስበን፣ መልካም ነገር አስበን እርስ በርሳችን ተከባብረን ተዋደን ተደማምጠን የምንኖር ስንሆን ጭቅጭቅ የሌለበት፣ ንትርክ የሌለበት፣ ጦርነት የሌለበት ቤት ይሆናል። እንግዲህ ቤቱ ክፉ ነገር አስቦ ክፉ ነገር አያመጣም። ክፉ ነገርን አስቦ ክፉ ነገርን የሚያመጣ ሰው ነው። በዚያ ቤት የሚኖረው ሰው ሰላማዊ ከሆነ ቤቱ ሰላማዊ ነው፣ ሰፈሩ ሰላማዊ ነው፣ ሀገሩ ሰላማዊ ይሆናል ማለት ነው። አያችሁ፣ ቤቶች ሁሉ ያለባቸው የሚኖርባቸው ሰው ከሆነ ሰፈሩ ሁሉ ሀገሩ ሁሉ ሰላም ይሆናል። ቤቶች ተሰርተው በቤት ውስጥ የሚኖሩት ሰዎች
አረማውያን ከሆኑ አውሬዎች ከሆኑ እንደ እግዚአብሔር ስለማይኖሩ የሚያስቡት ክፉ ነው። ክፉ ነገር አስበው እርስ በርሳቸው ሲያያዙ ያ ቤት ምን ይሆናል? የጦር ሰፈር ይሆናል ማለት ነው። ይሄ በእኛ ዘንድ ነው። እግዚአብሔር ግን ለደቀ መዛሙርቱ ሰላም ለዚህ ቤት ይሁን በሉ ሲላቸው ለዚያ በሰው እጅ ለተሰራው ሕንፃ አይደለም፣ ራሱ በእጁ ለሰራው ሕንፃ ነው ሰላም ለዚህ ቤት ይሁን በሉ ያላቸው። እያንዳንዳችን የእግዚአብሔር ሕንፃዎች ነን። ሕንፃ እግዚአብሔር ማለት ሰው ነው። ሰውን ሰው አላነጸውም። ሰውን ያነጸው እግዚአብሔር ነው። በአጥንትና በጅማት አስማምቶ በስጋ ለስሞ በውስጡ ደምን ሞልቶ ነፍስን አዋህዶ የፈጠረው እግዚአብሔር ነው። ይህ እንግዲህ ሰው የእግዚአብሔር ማደሪያ የእግዚአብሔር ቤት ነው። ስለዚህ ለእግዚአብሔር ቤት ለሆነ ሁሉ ምን ይገባዋል? ሰላም ይገባዋል። የሰላም ሰው ከሆነ ሰላማችሁን ይቀበላል፣ የእናንተ ሰላም በእሱ ያድርበታል አለ። ጌታችን አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ ይህንን ቃል ያዘዛቸው ሰላም ለዚህ ቤት ይሁን በሉ ሲላቸው ለሰዎቹ ነው። ሰዎቹ ሰላም ለዚህ ቤት ይሁን ስትሏቸው ቤት የተባሉት ራሳቸው መሆናቸውን አውቀው የእግዚአብሔር ማደሪያ መሆናቸውን ተገንዝበው ሕንፃ እግዚአብሔር ቤተ እግዚአብሔር መሆናቸውን የመንፈስ ቅዱስ ማደሪያ መሆናቸውን አውቀው ሰላማችሁን በሰላምና በፍቅር የተቀበሏችሁ ዕለት ለእናንተ የተሰጠ ሰላም በእናንተ ላይ ያደረ ሰላም በእነሱ ላይ ያድርባቸዋል ነው። አሁን የእግዚአብሔር ማደሪያ መሆናቸውን የተገነዘቡ የእግዚአብሔር ቃል ሲነገር ጆሮአቸው ይከፈታል፣ ልባቸው ይቆማል፣ ሕሊናቸው ይሰበሰባል። ቃሉን ለመስማት ፈቃደኛ ይሆናሉ። የእግዚአብሔር ቤት ያልሆኑት ደግሞ ይሄ ቃል ይኮሰኩሳቸዋል፣ ይበራቸዋል። መልካም ነገር ከመናገር ይልቅ መርዝ ሲተፉ ታዩዋቸዋላችሁ። የእግዚአብሔር ቃል በሚነገርበት በእግዚአብሔር አውደ ምሕረት ውስጥ መርዝ ሲተፉ ይታያሉ። እነዚህ የእግዚአብሔር ማደሪያ ያልሆኑ ማለት ነው። ሐዋርያት ሰላምን ሲሰጧቸው ሰላምህ ይጥፋ፣ እናትህን ሰላም ይንሳት እያሉ ሐዋርያትን ያሳዷቸው ነበረ። አሁንም እንደዚህ አይነት ቃላት የሚወጣቸው ሰዎች መኖራቸው የማይዘነጋ ነው እና የእግዚአብሔር ልጆች እንግዲህ ሰላም ለዚህ ቤት ይሁን ሲባል ሰላም ለእያንዳንዳችን ነው። ሰላም ለየራሳችን ነው። ሁላችን ሰላም ስናገኝ የሰላም ሰው ስንሆን በሐዋርያት ላይ ያደረ ሰላም፣ ለሐዋርያት የተሰጠ ሰላም፣ ለነቢያት፣ ለቅዱሳን፣ ለሰማዕታት የተሰጠ ሰላም ለእኛ ሲሰጠን ምን እንሆናለን? ሰላም እንሆናለን። ውስጣችን የሚጨነቅበት የሚረበሽበት ነገር አንሰማም፣ አናይም። አሁን ሰላማችን አጣን። እኛ የምናውቀው መኖራችን ብቻ ነው እንጂ ሀገራችን ሰላም የላትም። ሀገራችን ብቻ ሳትሆን ዓለም በሙሉ ሰላም የላትም። ይኸውላችሁ የሰዎች ሁሉ ችግር የሚያስለቅሰን የሚያሳዝነን እረፍት የሚነሳን እህል ውሃ ለመብላት ለመጠጣት እንኳን የተቸገርን ሰዎች እንኖራለን። ሰው በመከራ ላይ ወድቆ እንዲህ እየተሰደደ እየተራበ እየተጠማ በሚያሳዝን ሁኔታ የሰው ልጅ እያለቀ ሰው እንደ እህል ውሃ ሊወስድ ይችላል እያሉ የማይመገቡ ሰዎች አሉ። ይገርማቸዋል። እግዚአብሔርን የሚፈሩ ሰዎች ይሄንን እያዩ ከምግብ ከውሃ ተከልክለው
ከአማረ አልጋ ላይ መተኛታቸውን አቁመው መሬት ላይ ወድቀው ትቢያ ነስንሰው የሚያለቅሱ ሰዎች አሉ። እንግዲህ ለሰው አራያና ምሳሌ መሆን የሚገባው እንደዚህ ባለ ጊዜና እንደዚህ ባለ ግብር ነው። ዛሬ ሁላችን የምናሳየው ለሰዎች መልካም አራያ፣ ጥሩ ምሳሌ የሚሆን ነገር ሳይሆን እኛም በራሳችን የምናፍርበት ሰዎችንም የሚያፍሩበት መጥፎ ምግባር ይዘን እንደምናሳያቸው ሕሊናችን ያውቃል። መቼም አትስረቅ፣ አትግደል፣ አታመንዝር፣ ክፉ ነገር አትመኝ፣ ባልንጀራህን እንደ ራስህ አድርገህ ውደድ የሚለውን አናስበውም። አትግደል፣ አትስረቅ፣ አታመንዝር፣ አትመኝ የተባለውን ሁሉ ከዚህ አልወጣንም። ከምኑ? ከመግደሉ፣ ከስርቆቱ፣ ከምኞቱ ከዚህ አልወጣንም። በዚህ ሁላ ሱስ ተይዘናል። ባልንጀራህን እንደ ራስህ አድርገህ ውደድ የሚለው ፈጽሞ በእኛ ዘንድ የለም። በአፋችን ነው። አምላክህን እግዚአብሔርንም ውደድ የሚለው በከንፈራችን እንጂ እግዚአብሔር በልባችን ላይ የለም። እግዚአብሔርንማ የምንወድ ብንሆን መቼ አሸንጋይ እንሆን ነበረ። ለወንድማችን ሸንጋይ አስመሳይ አንሆንም ነበረ። እግዚአብሔር በልባችን እንደሌለ የምናውቀው ራሳችን ልባችን መልካም ነገር እንደማያስብና ሐሰተኛ መሆናችንን አስመሳይ መሆናችንን ስንመለከተው ከእግዚአብሔር ጋር አለመሆናችን እግዚአብሔርም ከእኛ ጋር አለመኖሩን በዚህ ነው የምናውቀው። ከእናንተ ጋር እኮ እግዚአብሔር የለም የሚለን ሰው አይመጣም። ይህን የሚያስረዳን ሰው አይመጣም። ራሳችን ለራሳችን ምስክር ነን። ከማን ጋር እንደምንውል እናውቀዋለን። እግዚአብሔርን ከሚሰሩ ከሚያቃልሉ ሰዎች ጋር ነው አብረን የምንውለው። አምላካቸውን ከማያውቁ እንደ እግዚአብሔር ፈቃድ ከማይኖሩ ሰዎች ጋር ነው ያለን ዝምድናና ህብረት ያለን ከነሱ ጋር ነው። እናቴን፣ አባቴን፣ እህቴን፣ ወንድሜን ያለ ለእኔ ሊሆን አይችልም፣ ሊከተለኝ አይችልም ብሎ ክርስቶስ እንዳስተማረ ሁሉ በአንድ ቤት 12 ልጆች ብንኖር እናት አባት እየራሳቸው ነው ተበታትነው ያሉት። አምልኮታቸው፣ ህጋቸው የተለያየ ነው። ልጆችም በየራሳቸው ናቸው። ይሄ ሁሉ የሆነ ግን በአንድ ቤት አብረው በአንድ መሶብ በአንድ ትሪ ይመገባሉ። አያችሁ፣ ህዝብና አሕዛብ ሆነው ማለት ነው። በአንድ ቤት ህዝብና አሕዛብ ሆነው የሚያምንና የማያምን የሚታመንና የማይታመን ሆነው አብረው ይኖራሉ። ይሄ ማለት እንግዲህ ከእግዚአብሔር ይልቅ ለስጋ ዘመዱ ወይም ለልጁ ወይም ለእናት ለአባቱ ወይም ለወንድሙ ያደላ ማለት ነው። አያችሁት? እግዚአብሔር ቸር ስለሆነ ብቻ እያኖረን እንኖራለን እንጂ በእውነት እግዚአብሔር በእውነት በእኛ የሚደሰትበት አንድ ምግባር የለንም። እና ሰላም ለዚህ ቤት ይሁን በሉ ሲባል ቤቶች እኛ ነን፣ የእግዚአብሔር ማደሪያዎች ነን። አያችሁት? እኛ ለራሳችን ቤት ሰርተን መኖር እንደምንችለው ሁሉ እግዚአብሔር ደግሞ በእያንዳንዳችን ልቦና ላይ ነግሶ ቅዱስ 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 እየተባለ ሊመሰገንና ሊመለክ ዙፋኑ አድርጎ ሰርቶናል። ዙፋኑ አድርጎ እንደሰራን አውቀን የሐዋርያት፣ የነቢያት፣ የጻድቃን፣ የሰማዕታት ሰላም በእኛ ላይ ነግሶ እንዲኖር ሁላችን ሰላም ፈላጊ መሆን አለብን። ሰላም ከእኛ ትጀምር። ስትጀምር ትሰፋለች። ሰላምን እኛ ካልጀመርናት ማንም ሊጀምራት አይችልም። እንገፋለን፣ እንጣላለን፣ እንናቃለን፣ እንሰደባለን። ይሄ የታወቀ ነው። ሐዋርያት ተገፍተው፣ ነቢያት ተገፍተው፣ ሰማዕታት ተገፍተው፣ ታስረው፣ ተገለው፣ በሳት ተቃጥለው ያሳለፉትን ዕድሜ እኛ ዛሬ ተቀብለነዋል። በእነሱ መንገድ እንሄዳለን ብለን ስናስብ መታሰር አለ፣ መገፋት አለ፣ መጠላት አለ፣ መሞት አለ። ይህንን ግን በአኮቴት በጸጋ በደስታ መቀበል ያስፈልጋል። ሰላምን የፈለገ ሰው ይሄ ነው። ይሄ ሲሆን የሐዋርያት ሰላም፣ የነቢያት ሰላም፣ የሰማዕታት ሰላም፣ የጻድቃን ሰላም ያድርበታል። የመንፈስ ቅዱስ ማደሪያ ይሆናል ማለት ነው። ይህን ካለ በኋላ ቀጥሎ እንግዲህ
ሰላማችሁን የሚቀበል ሰው ቢኖር ሰላማችሁ ያድርበታል አለና፣ ሰላማችሁን የማይቀበል ሰው ቢኖር ግን ሰላም ስትሉት የእናንተን ሰላም የማይፈልግ ሰው ቢኖር ግን ሰላማችሁ ወደ እናንተ ይመለስላችኋል ነው የተባሉት። አያችሁ? አዎ እግዚአብሔር ለሐዋርያት ሰላምን ሰጥቶ ለሁሉ ሰላም በሉ፣ ሰላማችሁን ለተቀበለ ሁሉ ሰላማችሁን ስጡት ሲል የሐዋርያት ሰላም የሚሳሳ አልነበረም። ግን የማይቀበል ሰው ደግሞ ቢኖር ሰላማችሁ ወደ እናንተ ይመለስላችኋል፣ ክብራችሁ ከፍ ከፍ ይላል። አያችሁ? ክብራችሁ ይበዛላችኋል። ሰላሜን አልተቀበለኝም ብላችሁ ሳታዝኑ በአንደበታችሁ ክፉ ቃል ለመናገር በልቡናችሁ ክፉ ነገር ሳታስቡ ደስ እያላችሁ ከዚያ ቤት ውጡ ነው የተባሉት። ከዚያ ቤት ከእነርሱ ካለው ሰላማችሁን ከተቀበለ ሰው ከእነሱ ጋር እየኖራችሁ እነሱ የበሉትን እየበላችሁ እነሱ የሚጠጡትን እየጠጣችሁ ከእነሱ ጋር አብራችሁ ኑሩ። ለሰራተኛ ደሞዙ ይገባዋልና። እናንተ ያለ ጫማ ተጉዛችሁ በባህር ላይ ሂዳችሁ ከአውሬ ጋር ተጋፍጣችሁ እሾህ እንቅፋት ረማጫ ሁሉ እያቃጠላችሁ ተጉዛችሁ ለእነሱ ሰላምን ስትሰጡ እናንተ ደግሞ ከእነርሱ ጋር ያለውን እነሱን መስላችሁ ከእነሱ ጋር ብሉ፣ ጠጡ፣ ለሰራተኛ ደሞዙ ይገባዋልና አላቸው። ሐዋርያት እንግዲህ በዚህ ዓለም በሄዱበት ዓለም ሁሉ ከተቀበላቸው ሰው ሁሉ የዕለት ጉርሳቸውን የዓመት ልብሳቸውን እየለበሱ ኑረዋል። አንድ ቀን እንደኛ ርስት የላቸው፣ ጉልት የላቸው፣ ጎተራ የላቸው፣ ቤት የላቸው። አያችሁ? ዛሬ እኛ ርስቱንም ጉልቱንም ጎተራውንም ይዘን አልጠቅመን ብሎ የምንሰራውን ስራ እናውቀዋለን። ይኸውላችሁ ወገኖች እንግዲህ ለሰራተኛ ደሞዙ ይገባዋልና፣ ግን ከአንዱ ቤት ወጥታችሁ ወደ አንዱ አትተላለፉ ማለት ለምግብ ነው። እዚያኛው ቤት በልታችሁ እዛኛው ደግሞ ልትበሉ፣ ያኛው አልብሷችሁ ከዛኛው ደግሞ ሌላ ነገር ልትቀበሉ አትበሉ። ካላችሁበት ቤት ብቻ አርፋችሁ ተቀምጣችሁ አስተምሩ። ከዚህ ቦታ ከዚህ ሀገር ወጥታችሁ ሌላ ሀገር ሂዱ ብዬ እኔ እስከማዛችሁ ድረስ ከገባችሁበት ቤት ሳትወጡ ማለት እንግዲህ ያ የገቡበት ቤት ሃይማኖት ነው፣ ፍቅር ነው፣ ሰላም ነው። እምነታችሁ ሳይናወጥ፣ ፍቅራችሁ ሳይደፈርስ፣ ልባችሁ ሳይሻክር፣ ክፉ ነገር ሳታስቡ ማለት እንግዲህ ከገባችሁበት ቤት አትውጡ ሲላቸው ልባችሁ እንዳይናወጥ ነው፣ ሕሊናችሁ እንዳይናወጥ ነው። ሰዎች እንደሚያስቡት አስባችሁ እንዳትገኙ ነው። መንፈስ ቅዱስ በእናንተ ተቀይሞ ከእናንተ እንዳይወጣ እንዳይርቃችሁ ነው። መንፈስ ቅዱስ ትንሽ ወጣ ካለ ከእናንተ ራቅ ካለ ትንኝ ይዞራችኋል። አያችሁ? ትንኙም ርኩስ መንፈስ ነው። መንፈስ ቅዱስ ባደረበት ቦታ ግን ትንኝ አይዞርም ወገኖቼ። ስለዚህ አሁን ብዙዎቻችን ትንኝ ይሰፍሮብናል። አያችሁ? ትንኝ ማለት እንግዲህ አሁን ያለውን የትውልዱን ሁኔታ ስትመለከቱት ለእናንተ ይህን መንገር መቼም እንጃ የምታውቁትን ነገር ለእናንተ ማብራራት አይመስለኝም። ስለዚህ ወደምትገቡባት ከተማ ሁሉ ሰላማችሁን ቢቀበሏችሁ ያቀርቡላችሁን እየበላችሁ በእርሷ ያሉትን ድዊዎቹን ሁሉ ፈውሱ፣ ተስፋ ያጡትን ተስፋ ሙሏቸው፣ ሕመምተኞችን ፈውሷቸው፣ ዕውሮችን፣ አንካሶችን፣ ጉንድሾችን በመከራ ያሉትን ሁሉ አጽናኗቸው፣ የእግዚአብሔር መንግሥት ወደ እናንተ ቀርባለች ብላችሁ በተስፋ ሙሏቸው። ይኸውላችሁ የእግዚአብሔር መንግሥት ወደ እናንተ ቀርባለች እያላቸው አስተምሯቸው። የእግዚአብሔር መንግሥት ጌታችን አምላካችን ኢየሱስ ክርስቶስ ነው።
በድንግል ማርያም ማኅፀን ያደረው መንግሥተ ሰማያት የምንወርሰው እርሱ ነው። የእግዚአብሔር መንግሥት ወደ እናንተ ቀርባለች እያላችሁ በተስፋ ሙሏቸው። ነገር ግን ወደምትገቡባት ከተማ ሁሉ የማይቀበሏችሁ ቢሆኑ ወደ አደባባይ ከቤታቸው ወጥታችሁ ከከተማችሁ ከሰፈራችሁ እንኳ በእግራችን ላይ የተጣበቀውን ትቢያ ሁሉ እናራግፍላችኋለን ብላችሁ በሏቸው። አዎ የሀገራቸውን የሰፈራቸውን ትቢያ የቤታቸውን ትቢያ ሳይቀር አራግፉላቸው። ነገር ግን የእግዚአብሔር መንግሥት ወደ እናንተ እንደቀረበች ወቁ። ይህን ብቻ ወቁ እያላችሁ ነገሯቸው አላቸው። በዚያች ቀን ከዚያች ከተማ ይልቅ ለሰዶምና ለገሞራ ይቀልላታል። በፍርድ ቀን አያችሁ፣ ክርስቶስን አይተው ቃሉን ሰምተው ወንጌል ተሰብኮላቸው በመስቀል ላይ ተሰቅሎ አይተውት ስለ እነሱ መከራ እንደተቀበለ አይተውት ለማይታዘዙ እሺ ለማይሉ ጆሮአቸው ለደነደነ የእግዚአብሔር ቃል ለሚመራቸው ሰዎች በፍርድ ቀን ወዮላቸው። ከእነሱ ይልቅ በዚያች በመከራ ቀን በፍርድ ቀን ለሰዶምና ለገሞራ ፍርዱ ይቀልላቸዋል። ሰዶምና ገሞራ እንደናንተ በዓይናቸው አይተው ቢሆን በጆሮአቸው ሰምተውት ቢሆን በእጃቸው ዳሰው አይተውት ቢሆን አመድ ነስንሰው ትቢያ ለብሰው ንስሐ በገቡ ነበር። እነሱ የሚያረጋግጡበት ማረጋገጫ አላገኙም። በዓይናቸው አላዩ፣ በእጃቸው አልዳሰሱ፣ በጆሮአቸው አልሰሙ። ለዚህ ነው ሰዶምና ገሞራ በእሳት የተቃጠሉት። በኖኅ ዘመን የነበረ የሰው ልጅ በኖኅ ውሃ የጠፋው እንደናንተ በአካል ተገኝቶ እውነቱን የሚነግረው ሰው አጥቶ ነበረ። እንደናንተ በዓይኑ ቢያይ፣ እንደናንተ በጆሮ ቢሰማ፣ እንደናንተ በእጁ ቢዳስስ ያ ሁሉ ዓለም በከንቱ የሚጠፋ አልነበረም። በፍርድ ቀን ግን ከእናንተ ይልቅ ለእነሱ ፍርዱ ይቀልላቸዋል። ይኸውላችሁ እንግዲህ ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ። በእናንተ ዘንድ የተነገረው የተደረገው ተአምራት ሁሉ በጢሮስና በሲዶና ተደርጎ ቢሆን ኑሮ እነሱ ማቅ ለብሰው አመድ ነስንሰው ተቀምጠው ባዘኑና ባለቀሱ ንስሐ በገቡ ነበር። እናንተ ግን አይታችሁ የማታምኑ ሰምታችሁ የማታምኑ በልታችሁ አልበላንም አይታችሁ አላየንም የምትሉ ናቸው። ሥጋዬን በልታችሁ ደሜን ጠጥታችሁ የምትክዱ ናችሁ። በመስቀል ላይ ተሰቅዬ ያያችሁኝን የምትክዱ ናችሁ። ለዚህ እኮ ነው እግዚአብሔር አስቀድሞ በትንቢተ ሕዝቅኤል ምዕራፍ 16 ቁጥር 44 ላይ ከእናቲቱ ባሰ የልጅቱ ተብሎ የተነገረው ለዚህ ነው። እናቲቱ ማለት ኦሪት ማለት ነች። ልጅቱ ማለት ሐዲስ ወንጌል ማለት ናት። እናቲቱ ምንም አልተማረችም፣ መሃይም ናት። አዎ ፊደል አልቆጠረችም። ምእመን መሃይም ነች፣ አልተማረችም። ያቺ በመሃይምነቷ አጠፋች፣ ራሷን በደለች። እግዚአብሔር እንዳለ ማሰብ አልቻለችም ነበረ። በዚህ ምክንያት ኦሪትን እግዚአብሔር ፈረደባት። ልጅቱ ደግሞ ከእናቲቱ የበለጠች ሆና ተገኘች፣ ተማረች፣ ዘመናዊት ሆነች፣ ሐዲስ ሆነች፣ ሁሉን አወቀች፣ ምስጢር ተገለጠላት፣ ተሰበከች፣ ወንጌልን ክርስቶስ አስተማራት። እውነቱን አውቃ እውነቱን እንደ እውነትነቱ ይዛ መገኘት አልቻለችም። ስለዚህ እናቲቱስ ስላልተማረች ነው፣ መሃይም ስለሆነች ነው። ልጅቱ ግን ሰለጠንኩ ብላ ተማርኩ ብላ ዘመናዊ ነኝ ብላ ከእናቲቱ የባሰች ሆነች። ከእናቲቱ ባሰ የልጅቱ ተብሎ የተነገረው ለዚህ ነው። እንግዲህ አሁን ዘመናችንን እስኪዩት። በእውነት በዚህ ዘመን ያልሰለጠነ ያልተማረ ሰው ይገኛል? አያችሁት? በድሮ ጊዜ እንደዚህ እንዳሁኑ እንደኛ ዘመን ሊቃውንት መምህራን የበዙበት ጊዜ አልነበረም። አንድ ሰው እንኳን ጣፍቶ ቤተ ክርስቲያን የሚከፍት ማዕጠንት የሚያጥን እንኳን አልነበራቸውም።
አሁን ግን ምድሪቱን የሞሏት ሊቃውንት፣ ሊቃናት፣ ምሁራን ናቸው። ግን ይሄ ሁሉ ምሁራን፣ ይሄ ሁሉ ሊቃውንት የሚታይበት ነውር ብቻ ነው። ይኸውላችሁ ምንም ለማያውቁ ለምእመናን አራያ ምሳሌ የሚሆን ሳይሆን ለጥፋት አብነት የሆነ ትውልድ ነው የምታዩት። በዘመናዊም ሆነ በመንፈሳዊ ስትመለከቱት ሁሉም ተምሯል፣ ጠልቋል፣ ረቋል። አርአያነቱ ግን ለክፋት ነው፣ ለትዕቢት ነው፣ ለተንኮል ነው፣ ለቅናት፣ ለምቀኝነት ነው፣ ለዘረኝነት ነው። እግዚአብሔር የሚደሰትበት አንድም ዘመናዊ ሰው የለም። ሁሉም ኦሪታዊ ሆኖ ታዩታላችሁ በግብሩ። ይኸውላችሁ እና የእግዚአብሔር ልጆች እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ ሰላም ለዚህ ቤት ይሁን ብሎ ሐዋርያትን ሲልክልን ዛሬ እያንዳንዳችን ቢያንስ እንኳን ለራሳችን ሐዋርያ መሆን ይገባናል። ሲሆን እንደ ተማርነው እንደ ትምህርታችን እንደ እውቀታችን ክርስቶስ እንደገለጠልን ከራሳችን አልፈን ለወንድማችን አራያ ምሳሌ ልንሆን ያስፈልጋል። በክፋት ሳይሆን፣ በተንኮል ሳይሆን፣ በቂም በበቀል ሳይሆን፣ በጥላቻ በዘረኝነት ሳይሆን፣ በሱሰኝነት ሳይሆን፣ በክፉ ስራ ሳይሆን፣ በመዳራት ሳይሆን፣ ይሄንን ዓለም በመውደድ ሳይሆን፣ ይሄንን ኃላፊ ጠፊ አስቀያሚ የሆነውን ምግባር ትተን ቢያንስ እንኳን ለራሳችን አብነት መሆን ይገባናል። ሲሆን ወንድማችን ይዘን እንድንወጣ። አያችሁት? ከሰው ጋር የበሉት ይሸታል፣ ብቻ የበሉት ይሸታል ይባላል። ይኸውላችሁ ከሰው ጋር የበሉት አይሸትም፣ እየሸተ ነው የሚሄደው። ትናንትና አብልቶኝ፣ አጥቶኝ፣ ጋብዞኝ፣ አልብሶኝ በዚህ ጊዜ እያልን እናወራለን። ከሰው ጋር የተበላ ነገር አይጠፋም። ብቻ የተበላ ነገር ግን ምን ይሆናል? ይሸታል። ብቻውን በልቶ ካልበላ ሰው ጋር ቢቀላቀል እኮ ያ ያልበላው ሰው አፍንጫውን ነው የሚይዘው። ጥሩ አይሸትም እኮ መቼም የተበላ ነገር ጥሩ አይሸትም። ይኸውላችሁ ሁሉም የበላለት ግን ማንም ለማንም አይሸትም። እና አዋቂዎች ነን፣ ተምረናል። ስለዚህ እግዚአብሔር ራሱ በዚያ ዘመን ባልንጀራህን አስተምር ብሎ ማንም ለማንም አያስተምርም፣ ሁሉም ያውቁኛልና። በዚያን ዘመን አምላኩን እግዚአብሔርን የማያውቅ ትውልድ የለም። አባት ለልጁ፣ ባልንጀራ ለባልንጀራው አምላክህን እግዚአብሔርን እወቅ ብሎ የሚያስተምር የለም ብሎ በትንቢተ ኤርምያስ ምዕራፍ 31 ከቁጥር 31 ጀምሮ ያለውን ስንመለከት ይሄን ቃል እናገኘዋለን። ያ ዘመን ማለት ይሄ ዘመን ነው። እግዚአብሔር በዚያ ዘመን ያለው ክርስቶስ ሰው ሆኖ የሚገለጥበትን ዘመን እስከ ዕለተ ምጽአት ድረስ ያለው ዘመን ስለ ክርስቶስ እየተሰበከ የክርስቶስ ስራ እየተነገረ እውነቱ እየተገለጠ ስለሆነ ያለው በዚያን ዘመን እግዚአብሔርን የማያውቅ የለም። ልጁን እንደላከ፣ ልጁ መስቀል ላይ እንደዋለ፣ ልጁ ሙቶ በሞቱ ሞትን ደምስሶ የሰው ልጆችን ወደ ቀደመ ክብራቸው እንደመለሰ ይታወቃል። ስለዚህ እግዚአብሔርን ለሚያውቅ ሰው እግዚአብሔርን ወቅ ብሎ ማንም ለማንም አያስተምርም ያውቁኛልና ብሎ የተናገረው እግዚአብሔር ነው። ታዲያውን እግዚአብሔርን የማያውቅ ማን አለ? የለም እኮ። ያው ምናልባት እግዚአብሔርን አያውቁም ብለን የምናስባቸው ገና ከእናታቸው ማኅፀን ያልወረዱት ይሆናሉ። እሱም ተነግሯል። እሱም ቢሆን አልቀረም። የኋላ ልጆች ገና ሳይወለዱ ያውቃሉ ተብሎ ትንቢት ተነግሮላቸዋል እኮ። ይኸው በእናታቸው ጀርባ ላይ ሆነው ጡታቸውን እየጠቡ ያሉት እንኳን ካህኑ ጠምጥሞ ሲያዩት አሜን አሜን ይላሉ። አሜን ማታቸው እንግዲህ ይሄ እግዚአብሔርን ማወቃቸው ነው ማለት ነው። ስለዚህ እግዚአብሔር ልጆች አሁን እግዚአብሔርን እወቅ ብሎ የሚያስተምሩት ሰው የለም። እናውቃለን፣ ግን እንደምናውቀው ሆነን እንገኝ። እውነቱን ከክፉ ነገር ለይተን ለሰው ሁሉ ክፉ አርአያ ሳንሆን የበጎ አርአያ ሆነን እንድንገኝ በእያንዳንዳችን ኃላፊነት፣ ተጠሪነት፣ ተጠያቂነት አለብን። እኔ ካህን አይደለሁም አልጠየቅም አይባልም። ካህኑ በክህነቱ የሚጠየቅበት አለው። ምዕመኑም እንደሚመን የሚያውቀው ነገር አለ፣ የተረዳው ነገር አለ። በተረዳው ነገር እውነተኛ ምዕመን ሆኖ መገኘት አለበት። ስለዚህ
ሁላችንም ተጠያቂነት አለብን። ከመጠየቅ አናመልጥም እና እባካችሁ ጊዜያችን በከንቱ አናባክነው። እግዚአብሔርን እንዴት ማግኘት እንደሚቻል እንገንዘብ። እግዚአብሔር በስድብ አይገኝም፣ በጦርነት አይገኝም፣ ሰላምን በማሳጣት አይገኝም። እግዚአብሔር የሚገኘው ሁሉን ችሎ ነው። ብትሩን ችሎ፣ ስድቡን ችሎ፣ ጦርነቱን ችሎ፣ ግፊያውን ተገፈውን ችሎ ነው። ስለዚህ እንቻል። በመቻላችን ሁሉን ታግሰን በማሳለፋችን አርአያና ምሳሌ መሆን ይገባናል እንጂ እንደው መቼም በኃይል በጉልበት ወይም ነገር አዋቂ በመሆን በዚህ በብልጠት የሚወረስ ዓለም አይደለም እና ያቺ ዓለም እንደዚህ ዓለም በብልጠት አይኖርባትም። በብልጠት የሚኖርባት ዓለም ይችናል፣ ከንቱ ስለሆነች። ይችን ሞኝ ሰው አይኖርባትም፣ ደግ ሰው አይኖርባትም፣ ትሁት ሰው አይኖርባትም። ሞኝ ሰው፣ ትሁት ሰው፣ ቅን ሰው ተረግጦ ተጠቅቶ ነው የሚኖርባት። አረ ደግ ሰው ነው፣ አረ ቅን ነው፣ አረ እውነተኛ ነው፣ ከፍ ከፍ እናድርገው አይባልም። አያችሁት? ይችን የሚኖርባት አታላይ፣ አስመሳይ፣ ቀጣፊ፣ ሟርተኛው፣ ሌባው፣ አመፀኛው ብቻ ነው የሚኖርባት። ያችኛይቱ ደግሞ እነዚህን አታኖርም። የምታኖረው ማንን ነው? ሞኞቹን፣ ተላሎቹን። ሞኝና ተላላ ማለት እንግዲህ እግዚአብሔርን እያሰቡ ይሄን ዓለም የናቁትን ለማለት ነው። ራሳቸውን ዝቅ አድርገው ተምረው ያልተማሩ መስለው ኃይል ሲኖራቸው ኃይለኛ ደካማ የሆኑ መስለው ትሁት ሁነው የኖሩ ሰዎች ያኖራቸዋል እግዚአብሔር። ታዲያ በኃይልማ ከሆነ ሐዋርያ ቅዱስ ጳውሎስ ኃይለኛ አልነበረም እንዴ? መጀመሪያ ላይ ክርስቲያኖችን ሲያሳድድ የነበረ ሰው ኃይለኛ ነበር እኮ። ያ ኃይለኛ ወደ እግዚአብሔር ሲመለስ ግን ምን ሆነ? ድመት ነው የሆነው። አያችሁ፣ ድመት ኃይል አለኝ ብሎ በኃይሉ ሳይጠቀም ዝቅ ብሎ ኖረ ክርስቶስን ለመምሰል። ክርስቶስ ይህን ዓለም ለማጥፋት ቢያስብ በቃሉ አንድ ጊዜ እንደፈጠረው በቃሉ አንድ ጊዜ ማጥፋት የሚቻለው አምላክ ነበረ። ግን ተራ ሰው መስሎ ኖረ። ተራ ሰው መስሎ እውቀቱ ሙሉ ፍጹም ሆኖ ሳለ ሰዎችን መሰለ፣ አላዋቂ ሰዎችን። እና የእግዚአብሔር ልጆች አሁንም ጌታችን አምላካችን ኢየሱስ ክርስቶስ ያስተማረን ነገር ቢኖር ሰላም ለዚህ ቤት ይሁን በሉ። እንግዲህ ሁላችን እያንዳንዳችን ሰላም ለዚህ ቤት ይሁን ብለን ማሰብ አለብን። ይህም ሰላም ለዚህ ቤት ይሁን ብለን ስናስብ ለእያንዳንዳችን ከእኔ መታየት ያለበት ሰላም ነው። ከእኔ መውጣት ያለበት ሰላም ነው። እኔ የሰላም አራያ፣ የሰላም አብነት፣ የሰላም ምሳሌ ሆኜ መታየት አለብኝ። በጥበብም ሆነ በእውቀትም ሆነ በማንኛውም ነገር ሁሉ የበጎ አራያ ሆኜ መታየት አለብኝ። በምንችለው እግዚአብሔር በሰጠን ነገር ሁሉ መልካም አራያ ሆኖ ለመገኘት ከኛ ይጠበቃልና ይሄ የሆነ ዕለት ግን ምን ይባላል? የሰላም ቤት ሆኖ መገኘት ማለት ይሄ ነው። ሰላም ለዚህ ቤት ማለት ይሄ ነው። ይሄንን ነው እግዚአብሔር የሚፈልገው። የሰላም ቤት ሆነን ስንገኝ፣ የሰላም ማደሪያ ሆነን ስንገኝ፣ የመንፈስ ቅዱስ ማደሪያ ሆነን ስንገኝ የተሰወረው ሁሉ ይገለጣል፣ ጨለማው ይገፈፋል፣ ደዌው ይርቃል፣ ችግሩ ይወገዳል፣ ለቅሶው ይቀራል፣ ሐዘን መከራ ይጠፋሉ፣ እግዚአብሔር በፍቅር ይመጣል። አያችሁት? ይሄ ያለንበት አስጨናቂው ዘመን ሁሉ ተረትና ምሳሌ ሆኖ ይቀራል። ስለዚህ ሰላምን ለማግኘት ደስታን ለማግኘት ዛሬ በሕይወተ ሥጋ እያለን እውነተኞች ልጆች ሆነን የተገኘን እንደሆነ ነው እንጂ በተቀረ በማስመሰል ዝም ብለን ክርስቲያን ነኝ፣ አማኝ ነኝ፣ ምሁር ነኝ፣ ሊቅ ነኝ እያልን ዘመናችን ብናባክነው ይህ ሁሉ ተረት ሆኖ ነው የሚቀረው። እግዚአብሔር ይሄን አይቀበልም፣ ይሄን አይፈልግም እና ልጆች ሆነን እንድንገኝ ነው። ልጅ ሆኖ መገኘትና እንደው ልጅ ሆኖ መታየት ሁለቱ ይለያያሉ። ሰው ሆኖ መታየት ሌላ፣ ሰው ሆኖ መገኘት ሌላ። እንግዲህ ባዶ ጎተራና በውስጡ ወርቅ ሙሉ የያዘ ጎተራ ብታዩት በውጭ ሁሉም ጎተራ ነው። ሲከፈት ግን አንዱ ወርቅ ሙሉ የሞላው ነው፣ ሌላው ደግሞ ባዶ ነው።
ቤቱ ሁሉ ስታዩት ቤት ነው። ሰው ያለበት ቤት ንጹሕ ነው። ሰው የሌለበት ቤት ደግሞ ውስጡ ሸረሪት ያደራበት ቤት ነው። ስለዚህ ዛሬ የእግዚአብሔር ቤት ብዙ አብዛኛው ውስጡ ሸረሪት ያደራበት ቤት ነው እና ይህን ሸረሪታችንን ልናስወግደው ያስፈልጋል። ይሄም ኃጢአት ነው። ይሄም ክፉ ምኞት ነው። ይሄም ትዕቢት ነው።